የኢንፎርሜሽን መረብ ደህንነት አስተዳደር በዜጎች ላይ የሚሰነዘሩ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ እየጨመሩ መምጣታቸውን በተለያዩ መንገዶች ማረጋገጥ ችሏል። ስንቶቻችን ዋትስአፕ አካውንት ይጠለፍብናል? ስንቶቻችን የቴሌግራም አካውንት ይጠለፍብናል? መረጃ ጠላፊዎች የሚጠቀሙት የጥቃት መሳሪያስ ምንድን ነው? አካውንታችን ከተጠለፈ ምን ጉዳት ይደርስብናል? አካውንታችንን እንዴት አድርገን ከጠላፊዎች መታደግ ወይም መጠበቅ እንችላለን? ሰላም፣ ለማታውቁኝ ላቀ ነኝ። እንደዚህ አይነት ቁም ነገር እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ላይ ብዙ ሰው ኮምፒውተር አለው፣ ስልክ አለው፣ ኢንተርኔት ይጠቀማል። ይህ ብቻ አይደለም፣ ዋትስአፕ ይጠቀማል፣ ቴሌግራም ይጠቀማል፣ ቲክቶክ ይጠቀማል፣ ኢሜይል ይጠቀማል፣ ፌስቡክ ይጠቀማል። በጣም ብዙ ነገር ይጠቀማል። እነዚህን ሁሉ ሲጠቀም በጥንቃቄ ካልሆነ ለመረጃ መንታፊዎች በቀላሉ ይጋለጣል። እንደ ኢትዮጵያ ላሉ ሀገራት አንደኛ የሰዎችን ስነ ልቦና እና ትስስር፣ ሁለተኛ የዕለት ከዕለት መስተጋብር፣ ሶስተኛ ለሃይማኖት ተቋማት ያላቸውን ጽኑ እምነትና አራተኛ ለጋራ ጉዳዮችና መደጋገፍ ያላቸውን ቁርጠኝነት እንደ ዋና የማጥቂያ መሳሪያ ይጠቀማሉ። ይህ ብቻ አይደለም። ከዚህ በላይ ብዙ ነገሮችን የተለያዩ ማህበራዊ እሴቶችን በመጠቀም እንደ ጥቃት መሳሪያ ይጠቀማሉ። እነዚህ አደገኛ የሆኑ ጠላፊዎች ምንም እንኳን የረቀቀ የመጥለፍ አቅም ወይም የቴክኖሎጂ ችሎታ ባይኖራቸውም እነዚህን ክፍተቶች ግን መጠቀም ይችሉበታል። ለመሆኑ እነዚህ መረጃ መንታፊዎች የሚከተሏቸው መንገዶች ምን ምን ናቸው? አንደኛ፣ የውሸት ሊንክ በመላክ ለምሳሌ የዋትስአፕ አካውንትህ ሊዘጋ ነው፣ ቶሎ አስተካከል፣ ከግሩፕ ልናስወጣህ ነው፣ ቶሎ አስተካከል፣ ይህንን ኮድ ሙላ፣ ይህንን አስተካከል እያሉ ይልካሉ። ሁለተኛ፣ ኢሜል በመላክ ሴኩሪቲ አለርት ቬሪፋይ ነው የሚል መልእክት ይልካሉ። ይህ መልእክት ምናልባት እንዴት ሊመጣ እንደሚችል ብዙዎቻችን ላንገነዘበው እንችላለን። የብዙዎቻችን ኢሜል ስንከፍት እንደዚህ አይነት ነገር እንመለከታለን። ምናልባትም እነዚህ የመረጃ ጠላፊዎች ኢሜላችን ከየትም ብለው ፈልገው ካገኙ በኋላ ወደ እነሱ ስልክ ወይም ኮምፒውተር ለመግባት ይሞክራሉ። በዚህ ሰዓት ፓስዋርዱ ስለማያውቁት ፎርጎት ይሉታል። ፎርጎት ካደረጉት በኋላ እናንተ መሆናችሁን ለማመሳከር ወደ ጂሜል አካውንታችሁ አንተ ነህ ወይ ልትገባ የሞከርከው የሚል ሴኩሪቲ አለርት ይልካል። እናንተ ግን በስህተት ይንከፍታችሁ ኮንፊርም ካደረጋችሁት በቀጥታ ሰውየው የእናንተ ኢሜል አክሰስ ያደርገዋል። ስለዚህ እንደዚህ አይነት ነገሮችን ይጠቀማሉ ማለት ነው። ሶስተኛ፣ የውሸት ቴሌግራም ሜሴጅ ወይም ደግሞ ሊንክ በመላክ ነው። ብዙ ጊዜ ቴሌግራም ላይ ምንነቱ ያልታወቀ የሽልማት ድርጅት በመምሰል ከባንክ ከቴሌ የሚመስል ከተለያየ ቦታ በነፃ ይህንን ያደርጉ፣ በነፃ እንሸልሞታለን፣ በአንድ ቀን ስራ እንሰጦታለን፣ የዚህ አባል ሲሆኑ ይህንን ያክል ያገኛሉ፣ ለ100 ሰው ሼር ካደረጋቸው 50 ሺህ ብር ያገኛሉ፣ ይህንን ይጫኑ፣ ይህንን ይሙሉ የሚል የውሸት የማማለያ ሜሴጆች ይላካሉ። ምናልባትም እነዚህን ሊንኮች በምትጫኑ ሰዓት አካውንታችሁ የሚጠለፍ መሆኑን ማወቅ እና ከግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። በአራተኛ ደረጃ ፒን ኮድ ወይም ደግሞ ኦቲፒ የምንለውን እንድትልኩላቸው ይጠይቃሉ። እንዴት ነው የሚጠይቁት የሚለውን ስንመለከት የእናንተን ስልክ በመጀመሪያ ፈልገው ያገኛሉ። ምናልባትም ከዕቁብ ሊሆን ይችላል፣ ከእድል ሊሆን ይችላል፣ ከዋትስአፕ ግሩፕ፣ ከቴሌግራም ግሩፕ እና ከተለያየ ቦታ ኢቭን ከሰዎቹ ከጓደኞቻችሁ የእንተናን ስልክ ፈልጌው ይሉና ስልካችሁን ይወስዳሉ። ስልኩን ከወሰዱ በኋላ በሞባይል ቀፏቸው ላይ በተጫነ ዋትስአፕ አፕሊኬሽን ላይ የእናንተን ስልክ ያስገባሉ። ዋትስአፕ ለማመሳከር ኤስኤምኤስ ወይም ደግሞ ፒን ኮድ ወደ እናንተ ይልክላቸዋል። በዚህ ሰዓት ወደ እናንተ ኤስኤምኤስ ኮድ ወይም ደግሞ ኦቲፒ እንደተላከ ስለሚያውቁ ይህንን ኦቲፒ ከእናንተ ለመቀበል ይሞክራሉ። እንዴት ነው ሊቀበሉ የሚችሉት? ምናልባትም ቀድሞ በተጠለፈ በጓደኛ አካውንት ሊጠይቁ ይችላሉ። አንድ ሰው ጠልፈው ከነበረ የዛንን ኮንታክት በመመልከት ይሄ የእንተና ጓደኛ ነው በማለት እባክህ ይሄንን ላክልኝ በዚህ ሲል ጓደኛዬን የጠየቀኝ በማለት ልንልክ እንችላለን። የቤተሰብ አባል በመምሰል የቅርብ ቤተሰብ በመምሰል ይሄንን ገብቶላል ላክልኝማ በፍጥነት በማለት ይቀበላሉ። እንደገና ደግሞ
በስህተት ልኬው ስለሆነ እባክህን በስህተት የላኩትን ኦቲፒ ላክልኝ ፈልጌው ነው ብለው ይቀበላሉ። እንደዚህ አይነት ነገሮችን በመሞከር ከስንት አንድ ከተሳካላቸው ይሞሉታል። ከሞሉትም በኋላ ኢሚዲየትሊ ቱ ስቴፕ ቬሪፊኬሽን ያበሩና እናንተ አውቶማቲካሊ አካውንታችሁን እንዳትጠቀሙ ያደርጋሉ። ወይም ደግሞ ከእናንተ ስልክ ላይ ዋትሳፕ መጠቀም አስችሉም፣ ቴሌግራም ከሆነም ቴሌግራም መጠቀም አስችሉም። መልሳችሁም አካውንታችሁን ለማግኘት የምትቸገሩበት አጋጣሚ ነው የሚፈጠረው ማለት ነው። እሺ አንዴ ከተጠለፈ በኋላ ጉዳቱ ምንድን ነው የሚል ነው። የመጀመሪያው ጉዳት ዋትሳፓችንን እኛን ለአካዳሚክ ፐርፐዝ ሊሆን ይችላል ለተለያየ ነገር እንደምንጠቀምበት ይታወቃል። ብዙ ኮንታክቶችን እዛ ላይ እንዳሉን እናውቃለን። እነሱን በቀላል ማጣቱ የመጀመሪያው ጉዳት ነው። ሁለተኛው እነዚህ መንታፊዎች ከጠለፉ በኋላ ለብዙ ነገር ነው የሚጠቀሙት። የመጀመሪያው ከተለያየ ሰው ጓደኞቻችሁ ላይ እየገቡ ታምሜ ነው እንትና እንደዚህ ሆኖብኝ ነው ልጄ ታሞብኝ ነው አደገኛ ውስጡኝ ነው ይሄ ብር ለጊዜው እጄ ላይ ስለሌለኝ ነገ ጥፍ አድርጌ መመለስልህ ይሄንን ቶሎ ላክልኝ እያሉ አካውንት በመላክ ብር እንድታስገቡላቸው ይጠይቃሉ። ምናልባት እንድታስገቡላቸው ስል ከእናንተ ቀጥታ ላይሆን ይችላል፣ ከእናንተ ጓደኞች ከእናንተ ቤተሰቦች ነው የሚጠይቁ ማለት ነው። የኔ አካውንት ከተጠለፈ በእኔ አካውንት ሲገቡ የኔን ኮንታክቶች ያገኛሉ። ከምናደርገው ኮሚኒኬሽን እና የመልእክት ልውውጥ ሲመለከቱ ያንን ነገር ይህ ወዳጁ ነው፣ ይሄ ወንድሙ ነው፣ ምናልባትም ደግሞ ቀርበው ሊያውቁም ይችላሉና እባክህ ቸግሮኝ ነው ቶሎ መመልስልህ ብለው ብር ላክልኝ ብለው እንደዚህ በዚህ አካውንት ላክልኝ ብለው ሲጠይቁ የሚልኩ አይጠፉምና ይህ አንዱ ጉዳት ነው። ኢቭን ከዛ ጋር በቴሌግራም በዋትሳፕ ላይ የምታስቀምጧቸው መረጃዎች የግል መረጃዎች ካሉ እነዛ መረጃዎች ያያሉ። እነዛ መረጃዎች ደግሞ ከተለያዩ ነገሮች ጋር የተሳሰሩ ሊሆኑ ስለሚችሉ ጉዳቱ ከፍ ያለ ነው። ለምሳሌ ሚስጥር ኮዶች፣ የተለያዩ ነገሮችን ከዛ አግኝተው ብዙ ዳሜጅ ሊያደርሱባቸው ይችላሉ። ስለዚህ እንደነዚህ አይነት ነገሮችን ለማስወገድ ምን አይነት ጥንቃቄዎችን ማድረግ እንችላለን የሚለውን ቀጥዬ እነግራችኋለሁ። በመጀመሪያ በኢሜይል፣ በዋትሳፕ፣ በቴሌግራም፣ በኤስኤምኤስ የሚላክ ማንኛውንም ምንነቱ ያልታወቀ ሊንክ ከመክፈት መቆጠብ ነው። በኢሜይል የተላከ ሁሉ አይከፈትም። በዋትሳፕ ሁሉ የተላከ አይከፈትም። በቴሌግራም የተላከ ሁሉ አይከፈትም። ምናልባት የምንከፍተው ከማን እንደመጣ ምን መልእክት እንዳለው የታወቀ ነው ወይ ኦፊሻል ነው ወይ ምንድነው የሚለውን ካጣራም በኋላ መጠቀም እንችላለን ማለት ነው። አጠራጣሪ ነገር ስንመለከት ብሎክ ማድረግ እና ሪፖርት ማድረግ ይመረጣል ማለት ነው። ሌላኛው ቱ ስቴፕ ቬሪፊኬሽን መጠቀም ነው። ዋትሳፕ ላይ፣ ቴሌግራም ላይ፣ ኢሜይል ላይ የተለያዩ ነገሮችን ስንጠቀም ቱ ስቴፕ ቬሪፊኬሽን መጠቀም ይግድ ይለናል። ምክንያቱም ቱ ስቴፕ ቬሪፊኬሽን በቀላሉ አካውንታችን እንዳይጠለፍ ብዙ ነገሮችን መከላከል እንችላለን። ይህንን ዋናው ስቴፕ ነው፣ ወሳኙ ስቴፕ ነው። ይህንን መከተል አለብን። እንደገና ሚስጥራዊ የይለፍ ቃላትን ወይም ደግሞ ፓስወርዶችን አለማሳየት ለማንም ቢሆን ለቅርብ ቤተሰብም ቢሆን እነዚህን ስሙ ራሱ እኮ የሚስጥር ቃል ነው የሚለውና ይህንን ከእናንተ ውጭ ሊያውቀው የሚገባ መኖር የለበትም ማለት ነው። ጠንካራ የይለፍ ቃል ማስቀመጥም ሌላኛው መንገድ ነው። ጠንካራ የሆነ ሊገመት የማይችል ፓስወርድ ማስቀመጥ አለባችሁ። ከተቻለ ደግሞ የሲም ፒን ኮድ መጠቀም አለበት። ምናልባትም ሲማችን እንኳን በተለያየ መንገድ በእጁ ቢገባ በቀላሉ አክሰስ እንዳያደርገው ሲሙን መቆለፍ ግዴታ ነው ማለት ነው በዚህ ዘመን። እንደገና ካልታወቁ ሳይቶች ላይ ወይም ደግሞ ሶፍትዌር ማውረጃዎች ላይ ሶፍትዌር አወርደን አለመጫን። የታወቁ ሳይቶች አሉ። ለምሳሌ ለስልክ ከፕሌይ ስቶር ነው፣ አንድሮይድ ተጠቃሚዎች ከፕሌይ ስቶር ያወርዳሉ። የካፕ ስቶር ደግሞ የአፕል ተጠቃሚዎች ያወርዳሉና ከእንደዚህ አይነት ኦፊሻል ካልሆኑ ገጾች ላይ የምታወርዷቸው ሶፍትዌሮች እናንተን ለጥቃት ስለሚያጋለጡ ከእንደዚህ አይነት ነገሮች መቆጠብ አለባችሁ የሚል ምክር አለኝ። መልካም ጊዜ።